ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ረቡዕ እኩለ ቀን ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። የመካከለኛው ምስራቅ ባለሀብቶች በኢንቨስትመንት ስም የኢትዮጵያን ግዙፍ ፕሮጀክቶች ለመቆጣጠርና የራሳቸው ለማድረግ እየሰሩ መሆኑ ተሰማ። ኢትዮጵያ የጀመረችው ግዙፍ የአውሮፕላን ማረፊያ ግንባታን በእነዚህ የመካከለኛው ምስራቅ ባለሀብቶች እጅ መግባቱ እንዳልቀረ ለሚዲያችን የደረሱ መረጃዎች አመላክታሉ። በቀዳሚነት እናደርሳችኋለን። የቀድሞ የሸኔ ታጣቂዎች በቤተሰቦቻቸው ላይ አፈናና እንግልት አለፍ ሲልም ግድያ እየፈጸሙ ነው ተባለ። ታጣቂዎቹም ከኦሮሚያ ክልል የጸጥታና አስተዳደር ቢሮ ከበድ ያለ ክስ ቀርቦባቸዋል። ታጣቂዎቹ ከሻዕቢያ ከህወሓትና ከሌሎች ጠላቶች ጋር ተልዕኮ የሚቀበሉ ናቸው በማለትም ጭምር ወንጅሏቸዋል። ተጨማሪ ያለን። በጭሬ ወረዳ ህዝብ በተሰበሰበበት የገበያ ስፍራ ላይ ታጣቂዎች ባደረሱት ድንገተኛ ጥቃት ንጹሃን መሞታቸው ተሰማ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊም ግጭቱን ለማረጋጋት ወደ ስፍራው ማቅናታቸው ተዘግቧል። ዝርዝሩን እንነግራችኋለን። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረው የቪዛ ገደብ ሊያነሳ ነው ተባለ። እገዳው ከ1 ዓመት በፊት መጣሉ ይታወሳል። ተጨማሪ አለ። ከውጭ በተሰማ ሰበር መረጃ ቻይናና ሩሲያ አሜሪካና እስራኤል አስቸኳይ ተኩስ አቁም እንዲያደርጉ ጠየቁ። ይህ ጥሪ የቀረበውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለይፋ የስራ ጉብኝት ቤጂንግ መግባታቸውን ተከትሎ ነው። መረጃውን ይዘናል። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዘን በቀጥታ ወደ መረጃዎቹ ተሸጋገርን። የካታር ባለሀብቶች በግዙፉ የቢሸፍቱ አውሮፕላን ማረፊያ ግንባታ መዋለ ንዋይ ለማፍሰስ እያጤኑ ነው ተባለ። ቱጃሩ የኳታር አልካያት ቤተሰብ ኢትዮጵያ በጀመረችው ግዙፍ የቢሸፍቱ አውሮፕላን ማረፊያ ግንባታ መዋለ ንዋይን ለማፍሰስ እያጤነ እንደሆነም ተሰምቷል። ቱጃሩ ቤተሰብ በፕሮጀክቱ ለመሳተፍ ፍላጎት ያሳየው ዩሲሲ ሆልዲንግ በተባለ ኩባንያ በኩል መሆኑንም ብሉምበርግ ዘግቧል። ሙሐመድ ሞታዝ ካያትና ባሜዝ አልካያት የተባሉት ቱጃሮችን ያካተተው ይህ ቤተሰብ በኳታር እና ሶሪያ ግዙፍ ኢንቨስትመንቶችን በማካሄድ የታወቀ ነው። እንደ የቻይና ባንክ በቢሸፍቱ አውሮፕላን ማረፊያ ፕሮጀክት $5 ቢሊዮን ለማፍሰስ መስማማቱንም የኢትዮጵያ አየር መንገድ ከወራት በፊት መግለጹ ይታወሳል። የአሜሪካ የፋይናንስ ተቋማትን ፕሮጀክቱን በገንዘብ የመደገፍ ፍላጎት እንዳላቸው ገንዘብ ሚኒስቴር ቀደም ሲል ገልጿል። የኳታሩ ቱጃር ቤተሰብን በዲሞክራቲክ ሪፐብሊክ ኮንጎ በ400 ኪሎ ሜትር መንገድ ግንባታ ጭምር የመሳተፍ እቅድ እንዳለው የብሉምበርግ ዘገባ ጠቅሷል። የቀድሞ የሸኔ ታጣቂዎች ቤተሰቦቻቸው ላይ አፈናና እንግልት እያደረሱ ነው ተባለ። የኦሮሚያ ክልል የጸጥታና አስተዳደር ቢሮ የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ ቡድኑን እየገደለ አፍኖ እየወሰደና ቤተሰቦቻቸውን እያቃጠለ ይገኛል ሲል ከሷል። በክልሉ በተለያዩ አካባቢዎችም አርሶ አደሮችን የመዝረፍ፣ ሰዎችን አግቶ የማስለቀቂያ ገንዘብ የመጠየቅና ባለሀብቶችን በማስፈራራት ከፍተኛ መጠን ያለው ገንዘብ የመቀበል ወንጀሎች የሚፈጽሙት የሸኔ ታጣቂዎች ናቸው ሲልም የከሰሰው ቢሮ ታጣቂዎቹ ከሻዕቢያ ከህወሓትና ከሌሎች ጠላቶች ጋር ተልዕኮ የሚቀበሉ ናቸው በማለትም ጭምር ወንጅሏቸዋል። ጥቂቶቹ ታጣቂዎችም ከተራ ዝርፊያ ያለፈ ምንም አይነት ፖለቲካዊ ዓላማ እንደሌላቸው የቢሮ ኃላፊ ኮሚሽነር ጀነራል አራርሳ መርዳሳ መናገራቸውን ቢሮ በይፋ የማህበራዊ ትስስር ገጹ ባሰራጨው መረጃ ገልጿል። ኮሚሽነር ጀነራል አራርሳ የመንግስትን የሰላም ጥሪ በማይቀበሉ ታጣቂዎች ላይ የጸጥታ ኃይሎች አስፈላጊውን እርምጃ ይወስዳሉ ማለታቸውንም ከቢሮ መረጃ ላይ ተመልክተናል። በጭሬ ወረዳ ህዝብ በተሰበሰበበት የገበያ ስፍራ ላይ ታጣቂዎች ባደረሱት ድንገተኛ ጥቃት ንጹሃን መሞታቸው ተሰማ። በኦሮሚያ ክልል ምስራቅ ጉጂ ዞን ሀረምፋ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ትላንት ከሰዓት በኋላ ተጀመረ ባሉትና ይህ ዘገባ እስከተጠናቀረበት ሰዓት ቀጥሏል በሚለው የተኩስ ልውውጥ ንጹሃን መገደላቸውን ተናግረዋል። የግጭቱ መነሻ የሆነውም የጉባ ሄማ አካባቢ የሁለቱን ክልሎች ህዝቦች ለዘመናት አብረው በጋራነትና በሰላም በሚኖርበት ስፍራ እንደሆነም ነዋሪዎች ገልጸዋል። ትላንት ከቀኑ 9 ሰዓት ገደማ የሁለቱ ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት በጉባ ሄማ ገበያ ላይ ከሀረምፋ ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደተጀመረ በተነገረው ግጭት በሁለቱም በኩል ሰዎች መሞታቸውን ተናግረዋል። ነዋሪዎቹም ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩልም ተኩስ ተከፍቷል፣ በዚህም ሳቢያ በኦሮሚያን በኩል ሰዎች ሞተዋል ሲሉ ገልጸዋል። የአካባቢው ነዋሪዎችን በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ሰዎች ህይወታቸው አልፏል ሲሉ ተናግረዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው፣ የቆሰሉ ሰዎችም ወደ ጭሬ የመጀመሪያ ደረጃ ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉ ብለዋል።
የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳጊሳ በሰጡት ቃልም በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛል ብለዋል። የኦሮሚያ ክልል ምዕራብ ጉጂ ዞን አመራሮችንም ለማነጋገር የተደረገው ተደጋጋሚ ጥረቶች ሳይሳካ ቀርተዋል ተብሏል። በመሆኑም የኦሮሚያ ክልል ምዕራብ ጉጂ ዞንን ለማነጋገር የተደረገው ሙከራ ሳይሳካ ቀርቷል። ተጨማሪ ጥረቶችን በማድረግም የሚወጡ መረጃዎችን አካተን ወደ እናንተ የምናደርስ ይሆናል። የአውሮፓ ህብረት በኢትዮጵያን ላይ ጥሎት የነበረውን የቪዛ ገደብ ሊያነሳ ነው ተባለ። የአውሮፓ ህብረት ከ2 ዓመት ገደማ በፊት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ ገደብ ለማንሳት መወሰኑን በኢትዮጵያ የአውሮፓ የንግድ ምክር ቤት አስታውቋል። ህብረቱ ይህንን ውሳኔ በቅርቡ ይፋ እንደሚያደርግ የገለጸ ሲሆን ቀደም ሲል ገደቡ የተጣለው የኢትዮጵያ መንግስት በአውሮፓ ውስጥ ያለ ህጋዊ ሰነድ የሚኖሩ ዜጎችን መልሶ ለመቀበል በቂ ትብብር አላደርግም በሚል ምክንያት እንደነበርም ይታወቃል። ይህ የተጣለው የቪዛ ገደብም ኢትዮጵያን ወደ አውሮፓ ለመግባት ቪዛ ለማግኘት የሚፈጅባቸውን ጊዜ ከ15 ቀናት ወደ 45 ቀናት ያራዘመ ከመሆኑም በላይ የአባል ሀገራቱን የሸንገን ቪዛ እንዳይሰጡ አግዶ የቆየ ነበር። ይሁን እንጂ የኢትዮጵያ ባለስልጣናት ህጋዊ ሰነድ የሌላቸውን ዜጎች መልሶ በመቀበል ረገድ ያሳዩትን መሻሻል ተከትሎ ህብረቱ ውሳኔውን ለመቀየር መገደዱ ታውቋል። ከውጭ በተሰማ ሰበር መረጃ ቻይናና ሩሲያ አስቸኳይ ተኩስ አቁም እንዲደረግ ጠየቁ። ፕሬዝዳንት ሺ ጂንፒንግ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ቀጠናዊ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። የቻይናው ፕሬዝዳንት ዢ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱትን ጦርነት ለመግታት አስቸኳይ ተኩስ አቁም እንዲደረግና ዲፕሎማሲያዊ ውይይቶች ዳግም እንዲደረጉ ጥሪ በማቅረብ የቀጠለውን ግጭት ሰፊውን መካከለኛውን ምስራቅ ቀጠና ሊያናጋ እንደሚችል አስጠንቅቀዋል። የቻይና ውጭ ጉዳይ ሚኒስቴር ባወጣው መግለጫ ፕሬዝዳንት ዢ ከፕሬዝዳንት ቭላዲሚር ፑቲን ጋር ትላንት ባደረጉት የስልክ ውይይት ተኩስ አቁም ማወጅና ግጭቶችን ማስቆም አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ሲሉ ተናግረዋል። ዢ ጂንፒንግ አክለውም ኃይልን መጠቀም ዓለም አቀፍ አለመግባባቶችን ለመፍታት ትክክለኛው መንገድ አይደለም ያሉ ሲሆን ወታደራዊ መባባስ ቀጠናዊ ውጥረቶችን ይበልጥ ከማባባስ ውጪ የሚያመጣው መፍትሄ እንደሌለም አስገንዝበዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለይፋ የስራ ጉብኝት ትላንትና ቤጂንግ መግባታቸው ይታወሳል። ዜናዎቻችን አብቅተናል። በደህና ቆዩን።